አሁንም እስላማባድ ላይ ነው የምንቆየው። እንግዲህ በዚህ በኩል ለአማርኛ ይቅርታ ኮቴ መናና ብዬ ማስባቸው ሁለት ተደራዳሪዎች አሉ። የፕሬዚዳንት ዶናልድ ትራምፕ ሁነኛ መልእክተኞች ናቸው። አንደኛው ስቲቭ ዊትኮፍ ይባላሉ። በጣም የተለመዱ ስም ሆነዋል። ሁለተኛው ደግሞ ቀጠን እና አንገቱ ሰገግ ያለው ጃሬድ ኩሽነር ነው፣ የልጃቸው ባል ነው። እነዚህ ሁለቱ ጣምራዎቹ በአሜሪካ የፖለቲካ ታሪክ ግን እንደዚህ አይነት ነገር አለ ወይ? ዘመዶቹን ልጆቹን የልጅ ልጆቹን ሁሉ በኢትዮጵያ በአሜሪካ ፖለቲካ ውስጥ በሉክነት የመሾም ነገር ብዙ ወደኋላ ስንመለስ አላጋጠመንም። ሰውየው እኮ ቤተዘመዶቻቸውን ሁሉ ይዘው ነው እኮ ወደ ዋይት ሃውስ የገቡት፣ ብቻቸውን አይደለም። በመጀመሪያው ነበረ። በመጀመሪያውማ በጣም ብዙ ነበሩ። እንደውም አንዳንዶቹ አሁን አልገቡም መሰለኝ። የሉም አሁን ግን ቁልፍ የንግድ ቦታዎች እንቅስቃሴ ላይ ነው ያሉት። እዛ ላይ ልጆቻቸው ናቸው አይደለ? የአሜሪካ ሕዝብ ሲመርጥ ግን ልጆቻቸውን አልመረጠም፣ እሳቸው ነው የመረጠው። አባት እኮ ነው የተተዋቸው አለ። ታዲያ ማናቸው ጆ ባይደን በዚህ በስተርጅና እድሜ ዶናልድ ትራምፕ ሲቀጠቅጣቸው ነበር። በምንድን ነው ልጃቸውን የዚህ የዩክሬን መሳሪያ የጋዝ ነው ምናምን ቦርድ አባል አድርገው አስቀምጠዋል። እና ማት ነገር አለ አይደል? ረሳሁት። መሳሪያ ሽያጭ ላይ ያው ድርድር ውስጥ ገብቶ ነበር። በኋላ በሙስና ተጠየቀ። ክስ ሊቀርብበት ሲል እሳቸው ከስልጣን ከመውረዳቸው በፊት መረብ ወረደ። ታዲያ ይብን ማለት ልጅ አንጀቴ ማለት አይደል? አሁን ምናልባት ዲሞክራቶችን መበቀል ከፈለጉ እንደገና ወደኋላ መሄድ ከፈለጉ ትራምፕ እኮ ይሄን ዶናልድ ትራምፕ አሁን ይሄን የሁለተኛ ስልጣን ዘመናቸው ኦልሬዲ በየመሃሉ እያደረጉት ነው። ከማለቁ በፊት ግማሽ እስር ቤቶችን ነፃ ሊያወጡ ይችላል። መራው ብዙዎች አሁን እሳቸው ላይ አይናቸውን ሰንቀረው በተስፋ ከሚጠብቁት አንዱ ያን ፒዲዲ ፓፍዳዲ ነው። የእሱ ስራ በስገበር እኮ ነው የሚያሰኘው እውነት ከሆነ ፓፍዳዲ ግን በለፈለፉ ይጠፍ ሆኖ በእሳቸው ላይ ከተናገሩ ሰው ነው። እሳቸው ደግሞ አይረሱም። ጠባይ አይንቁም። ለምሳሌ አንድ አሁን ካንዳስ ኦዌንስ የምትባል ኮንሰርቫቲቭ ድምፅ ተበላ ሚዲያ ላይ የራሷ ምንድን ብትሉት ፖድካስት የራሷ ፖድና የኮንሰርቫቲቭ ድምፅ ናት ማለት። የዶናልድ ትራምፕ እኮ መንግስት ኮንሰርቫቲቭ ነው። ወደ ውስጡ የሚመለከት ያለው ነገር እንደዚህ ዋቴቨር እንደዚህ ነው። ባህል የሃይማኖት ጠበቃ እንደዚህ ነው። እና ይቺ ልጅ በዛ መንገድ የተወሰደች ናት። እኔ ልከታተላት ሞክር ያለውና ዩቲዩብ ላይ ቁጥር 1 ገንዘብ ሰሪ ናት። አንደኛ ናት በፖድካስቷ እንደምሰማው ከሆነ በሳምንት ምናምን በብዙ $100,000 ነው የምትሰራው። ጉዳዩስ ነው እንግዲህ ዋናው ጉዳዩማ ይሄ የሞተው ልጅ ይሄ አንድ የሆነ እንቅስቃሴ ላይ አልተገደለም። እንትን ምንድን ይባለው ተርኒንግ ፖይንት የእሳቸውን የተርኒንግ ፖይንት ውስጥ የተገደለው ዩኒቨርሲቲ ውስጥ ሄዶ እሷ እንግዲህ ያ እንግዲህ ኮንሰርቫቲቮች እንትን ነውና ዋነኛዎቹም አስመራጭ ነበሩ እነ ዶናልድ ትራምፕ እና ይሄ ልጅ ደግሞ ውሎ አድሮ በጣም በዙሪያው ብዙ ወጣቶችን የሰበሰበ የገንዘብ ተራድኦ ደግሞ ከፍተኛ ነው። ስለዚህ አንዲት ሚስት አለችው፣ መልከኛ የሆነች ሚስት አለችው እና ድሮ ተዋናይ ነበረች ነው። መቼም ስለ እሷ ሴትዮ ካንዳስ ኦዌንስ ስለሆነ ስትሰማ ግረግ አዳምጥ እንዴ ገደለችው አስገደለችው የሚል ነገር ነው። የኮንስፓይረሲ ቲዮሪ እና አሜሪካንን አንዱ አሁን ሊገላት የደረሰው ነገር የፕሬስ ነፃነቱ አለ፣ ኮንስፓይረሲ ቲዮሪው ደግሞ አለ። ቲዮሪው ልነግርህ አልችልም። እና እንደውም ምንድነው ሁለተኛ ልጅቷ አይመለከተንም እንጂ ከሚገባ በላይ በብዙ ነገሮች ላይ የጸነፈችና
እውነቱን ለመናገር የውድመት ድምፅ ናት እዛ ላይ ምሳሌ የውድመት በቃ ምንም ኃላፊነት ሳይሰማ እና ኢትስ ስትሬንጅ በአሁኑ ጊዜ ማህበራዊ ሚዲያ የፈጠረው ነገር ምንድነው? ሚሊዮን ተከታዮች አሉ፣ ደጋፊዎች አሉ። ገና እሷ አያችሁ አገኘችው ብለው ነው የሚከተሏት። ስለዚህ አሁን አስቸጋሪው ነገር ልታጣጥላቸው አትችልም። ምክንያቱም ይዘውባል ብዙ ሰው እንዲህ አይነት ነገር ነው የመጣው እና ታከር ካርልሰን የሚባልም እንዲሁ የወግ አጥባቂ ድምፅ የሚባል ድሮ ጋዜጠኛ የነበረ ፎክስ ኒውስ ላይ ማለት ነው። አሁን ቁጭ ብሎ 24 ሰዓት አገሮችን እየመረጠ እንደዚህኛዎቹ ይጥፉ እነዚህኛዎቹ ይቀጥሉ የሚል ሆኖ ገብቶሃል። አንተ የሚሰጥ ስሜት እኮ እዚህ ማይክ ላይ ስትሆን ራስን አታውቅም። በተለይ የተከታዮች ቁጥር እየበዛ ከመጣ በቃ የምታውቀው ነገር የለም። ጨረቃ እዚህ ትምጣና ትላለህ እና እነዚህ ሁለት ሰዎች ለእኔ ስትሬንጅ ናቸው። እኔ አንዳንዴ በየትኛው የህግ ማዕቀፍ ውስጥም አንዳንድ የሚሉት ነገር የሚታለፍ ግራ ነው የሚገባኝ። ምክንያቱም ሀገራትን ስትጠራ በቢሊዮን የሚቆጠር ህዝብ ነው ያለው እና ካፋቸው የሚወጣው ነገር በቀጥታ እነኚህ ህብረተሰቦች የሚመለከት ነው። አዎ የእሱ እኮ መናገር አይደለም። አሁን ታከር ካርልሰን የጅብ ሳቅ አይነት ይሉታል ወዳጆቹም እንደዛ ይዘጋል እና የሆነ ነገር ተናክ አለው እንደዚህ የሚል ነገር እና ይሄ ሰውዬ በየጊዜው ውሳኔ ሲያስተላልፍ ነው የሚውለው። በእውነቴን ነው የምነግርህ። እና አሁን ራሳቸው ዶናልድ ትራምፕ ጋር እንትን ሆኗል፣ ጠበኛ ሆኗል። ምን ያኔ በሞትኩ እሳቸውን ያስመረጥኩ እንዲያማረብኝ እሳቸውን ያስመረጥኩ ጊዜ እንደው ምን ነው በሞትኩ የሚል እንግዲህ ከወግ አጥባቂ አይዶ ነው ወይ ዶናልድ ትራምፕ ኮንሰርቫቲቭ ናቸው ገብቷል፣ ቀኝ ኃይል ናቸው ወይ ዶናልድ ትራምፕ ሌላ ናቸው ማለት ነው። እነሱ ጋር ከተጣሉ እሳቸው ደግሞ አይተህ እንደሆነ በማህበራዊ ድረገጻቸውን ይከፍቱና እቺ ብለው ሙሉ ቀርበው ነው የሚሉት። አሁን እቺ ካንዳስ ኦዌንስ የምትባለው ዛሬ ነው ትናንት ነው ያወጣው እንትን ማህበራዊ ገጻቸው ላይ ፌክ ምንድን ነው ታይምስ መጽሔትን ቁጭ አደረጉና ጥቁር አሜሪካኖች ልጅቷ ወንድ የሚመስል ፎቶግራፏን ወንድ እንዴት ነው ፎቶግራፏ ወንድ እንዲመስል ወንድ ዛሬ እሱን ፎቶግራፍ ምን ነው ቢባሉ አሁንም ልክ ባለፈው ኦባማ ላይ እንዳደረጉት እኔ አይደለም ሊሉ ነው አስቀምጠው ውዳቂ አይኪው አይ ትራምፕ ይገርማል። እኔ እንደ ትራምፕ ተዋጊ ሰው አለ በፍጹም መዋጋት የማይደክሙ ሰው ናቸው። በእርግጥም እንዲህ ብለዋል ለአሜሪካውያን እንግዲህ ተኝተን እስካሁን ብልጫ ሲወሰድብን እነ ቻይና ሲወነግጡን እነ ራሽያ ሲዘነጥሉን አውሮፓውያን በራቸውን ዘግተው ፍትፍቱን ጭኮውን እዛ እየበሉ ተኩስ ሲሰማ አሜሪካ ነው ውጪ ወላት እያሉ እኛ እነሱን ለመከላከል ስንዳፋ እቺ ጃፓን እሷን ለመጠበቅ የኛ የጦር መርከብ ይዳላል። የኛ የጦር መርከብ ይዳላል 5000 ባህር ላይ እያበላን አንድ ምንድን አውሮፕላን ተሸካሚ ሲል 5000 ባህር ላይ ሰንጋ ያደርኩ ነው የምታበለው። እዛ ውስጥ እኮ ያ ውሃ ላይ የሚሽኳለን ነገር እኮ ወደ ውስጥ ገባ ፓናማ ከተማ ነው ራሱ ይቻላል። ታዲያስ የጦር ግምጃ ቤቱ ሌላ ነገር ነው። ጃቀኝ ታረጋለህ፣ ስፖርት ትሰራለህ፣ የዳንስ ምሽት አለው፣ መግደያ መሳሪያዎች አሉት። ትንሽ ዓለም እኮ ነው። ማነው አንድ የጦራሎች ፕሮግራም አዘጋጅ አክሊሉ ይሆን አክሊሉ? አዎ እንዴት እንዳረካኝ እንደዛ ጊዜ የበራስ ደስታል ይከስትልሃል። ያንን የሚያህል ነገር አንቀሳቅሰን የአሜሪካ ነዳጅ የነደደ ጃፓንን እንጠበቅ እንሄዳለን። ጃፓን 74 ሰቁዲ አታውጣዋል። አሜሪካንን በቁም በሏት። ለምን ማነው ባይደን ከሱ በፊት ደግሞ ኦባማ ክሊንተኖች ጥራ መድዳውን መጫወቻ አደረኳት። ከሞኝ ደጃፍ ሞፈር ይቆርጣል። ሁሌ አሜሪካ ምንድነው ሽንፈት ምንድነው ምሱ በየህርበት ሽንፈት ማንንም ያከብረንኛ ነው። አሁን እሳቸው መጡ። አሁን እንግዲህ አሜሪካን ሊያስከብሩ አሁን አሜሪካንን የማይፈራ ማን አለ?
የሚፈራው እኮ በሌላ መንገድ ነው። ይሄን ጥያቄ ለሁሉ ነው የምትሆነው። በሌላ መንገድ ይፈራሉ። በትክክል ማለት እንደ ቀድሞዎቹ የአሜሪካ ፕሬዝዳንቶች በሰከነና ዲፕሎማሲን በተከተለ መንገድ ሳይሆን ውሳኔ እየወሰኑ ያሉት በግላቸው ነው። መስከን ለቡና ነው፣ ለፖለቲካ ያስፈልጋል። መስከን ለቡና ይሄ ቡና አልሰከነም ፖለቲካ ውስጥ ገብቷል። አሁን ዶናልድ ትራምፕን መናገር ዋጋ ያስከፍላል ማለት አሜሪካን ነው። ዋጋ ያስከፍላል። የኢኮኖሚ ዋጋ ያስከፍላል። የዲፕሎማሲ ዋጋ ያስከፍላል። ማዕቀብ ሊያስጥል አሁን ከተባበሩት መንግስታት ድርጅት ጋር ሄድምሳሌ በነገራችን ላይ ኢራን ላይ ሌላ ማዕቀብ ተጭኗል። ትናንት ነው ከትናንት ሌላ አዲስ ይሄን አሜሪካ እንደ ኢራን በጣም ጫንቋ በጣም ጠንካራ ነው እንጂ ሁሉ ይችላ በቀጥሎ ራሱ አሁን እሳቸው ምንድን ነው የሚሉት? 500 ሚሊዮን ዶላር እኮ በየቀኑ እያላቸው በዚህ በከባባ ገብቷል። በጣም ከስታል ነበር የለም ገብቷል። ጦሯና እዛ ያለው ፖሊሱ ደሞዝ እየጠየቀ ያለው ያችን ድረስ አገባት ብለው እኮ ያሉት እና ስታንድ አሜሪካ ስታንድ እና እንጂ ሰውዬ በፊትና ማታቸው እንደ ያምጣላቸው በጭበሳቸው ኬኔዲ እንደ ወሰለኝ የሚያደንቁት ከኋላዎች ምን ኬኔዲ ያደንቃሉ? ኬኔዲ ቢያደንቁት የኬኔዲ ሴንተር ስም ለማጥፋት የትራምፕ ኬኔዲ ሴንተር ያሉ ሰው አይደሉም እንዴ? ስሙን ለማጥፋት የታወቀ ሴንተር ለዲሞክራቶች ብዙም ክብር የላቸውም። ግልጽ የላቸው መታሰር አለባቸው ብለው ነው የሚያምኑት። ሰራሚ እንደርሳቸው ግን አይመጣም ካሁን በኋላ እንትን የሚባል አለ። አሁን በሳቸው ትቀናለህ ወይ ብትለኝ ለመቅናትስ እድሉ አለኝ ወይ ነው በመጀመሪያ ደረጃ ገብቷል። አዎ እንትን የሚባል አለ። ይሄ ምንድነው ሰልፍ አክቹዋላይዜሽን እኚህ ሰውዬ ጎተራ ሙሉ ብር ነው ያላቸው፣ ዝንደኛ ናቸው በመላ ህይወታቸው። አሁን ደግሞ መጨረሻ ስልጣን ባለስልጣን ናቸው። የባለስልጣንነታችን ወደ ዓለም አቀፋዊ ንጉሥ ቀይረውታል። ስለዚህ ብታምንም ባታምንም ዶናልድ ትራምፕ ዋይት ሃውስ ከገቡ ጊዜ ጀምሮ ፋታ ግን ተናናቅ አንዴ ወደዚህ ያርጉናል። ዛሬ ቬኔዙዌላ ላይ ናቸው። በቬኔዙዌላ ተወጠረች፣ የአየር ክልሏ ተዘጋ፣ መሬቱ ተዘጋ ስንል ዞር ብለው አንድ የሺህ ሀገር ላይ ታሪፍ ጥየባሉ ይላሉ። ድብልቅልቅ ይላል እዛ አካባቢ ወይ ራሱን እንዳለ አውሮፓ ህብረት አሁን እነዚህ አይደፈር ነበሩ። እንግሊዝ እኮ ድሮ ስማቸው ያስፈራ ነበር። አሁን እኮ እንግሊዝን ፕራክቲካሊ ዶናልድ ትራምፕ እያላቸው ያለው በሰማይ ነፍሳቸው ይማረውና በጣም ኢንተረስቲንግ ከሆኑ የዓለም መሪዎች ሙጋቤ you are as little as my little finger ነው ያሏት። እንግሊዝን ቅኝ ገዢ ነበረችና ታይኒ ምንም አታመጭም እና በዚህ ደረጃ ነው አሁን እንግሊዝን ዶናልድ ትራምፕ እያሏት ያሉት ማለት ነው። ጀርመን ብትል ፈረንሳይ፣ አሁን የፈረንሳዩን ፕሬዚደንት ይሄ ሁለተኛው ርዕሳችን ዶናልድ ትራምፕ ነው። ትራምፕ ናቸው። አዎ ማነው ማክሮን እንደ ከሚስታቸው ጋር በተያያዘ ያላገጡባቸው እኮ የቀረ ነገር አለ እንዴ? አንደኛ እውነቱን ለመናገር አልገባኝም። መጀመሪያም ያየነው ፊልም ላይ የመጀመሪያ ዜና ወጣ ጊዜ አውሮፕላኑ በሩ ተከፍቶ ቀይ ምንጣፍ ከታች ተዘርግቶ ያው እንግዶች እየታገር ነበር የሆነ ሀገር ሄደው ነው ሊወርዱ ሲሉ እና እዛ ደግሞ የመሪዎች ሊቀበሏቸው አሉ፣ ከታች ይጠብቃሉ አሉ። አሁን ባለቤታቸው የድሮ መምህራቸው ነበሩ። እድሜ ያልቆሳኝነት ዋናው ፍቅሩ ነው የሚሉ ናቸው። ያው ሁላችንም በዚህ እንስማማለን ብዬ ነው። ሁላችንም እንዴት እንስማማለን? እኛ ኩያዎቻችን ጋር ነው አብረን በፍቅር ያደግነው። መምህሮቻችን ላይ አልተንጠለጠልንም። የማክሮን ታሪክ ብቻ መሰለኝ አንተ ልምዱ አለ አንተ አስተማሪ ጋር እንዴት ነው ነገሩ? ነው አስተማሪዎች ሩቅ ናቸው ለኛ። እንዴት ፍቅር ለምን አስተማሪ ለምሳሌ እኔ አሁን ለምሳሌ ሌትስ ሴይ አሁን ባለውበት እድሜ ከኔ 10 ዓመት በላይ የሆነችና 40 ልጆች አሏት ብትሆን እና ከእቺ ሴት ከአስተሳሰቤ ከአመለካከቴ ከስሜቴ ጋር አብራ የምትሄድ ከሆነ የኑሮ ስሜት ማለት ነው። እሺ ጋር አብራ የምትሄድ ከሆነ እስከና 40 ልጆቿ አገባታለሁ።
እሱ ክልክል አይደለም። ግን አሁን እኮ ዲፈረንሱ 10 ዓመት እንኳን መሰለኝም በእነሱ መካከል ያለው 10 እኮ ኖርማል ነገር ነው። እኔ እድሜ ላይ ቆመ ከ10 በላይ ህይወት የለብኝ። እሱ ነው ጥያቄ። የ20 ዲፈረንስ ቢኖር እቺን የባለ 40 እንደዚህ አይነት እድሜ ላይ ቆመ 10 ዓመት ከዛ በላይ ያለው ስጋው ደግሞ ስለዚህ ኤኒዌይ እኚህ ባለቤታቸው በዚህ በስተቀኝ ነበሩ። የፕሮቶኮል ጉዳይ ሊሆን ይችላል። በሩ ተከፍቶ እሳቸው ምንድነው ብቻ ገርበብ ብሏል በሩ እና አፍንጫቸውን ይሁን እንደዚህ ሲገፋቸው ይታያል። በቦክስ ጠቆም ምን ያደርጓቸው ወይ አልገባኝም። ብቻ ከዛ ቢዝነስ ክላሱ ጀምሮ የመጣጠብ እንዳዲ ያስታውቃል። ልክ እዛ ጋር ሲደርሱ በሩ መከፈቱና የእሳቸው ፊታቸው ላይ ሲገፋቸው የሚታይ ነገር ብልጭ ሲገፋቸው ነው ሲመቷቸው ቢመቷቸውማ የሆነ ነገር መምጣቱ አይቀርም ነበር። ግን እኔ ግፊ መሰለኝ ወዲያው አስተካከሉና ከረባታቸውን እኮ ሲያስተካክሉ ታየ እዛችሁ ላይ እና ምንም እንዳልተነቃ አድርገው ደግሞ ሲወርዱ እስከ አውሮፕላኑ ላይ እጅ ለእጅ ተያያዙ። አልተያዙም፣ እምቢ አሉ። ሴትዮዋ አልተያዙም። ባልየው እንደመቃጣት ሲያደርጉ ሴትዮዋ ሳብ እንትና ነው ትንሽ እንትኑ እንግዲህ ተጎጂው እሳቸው ናቸው ማለት ነው። ሚስትየዋ ተቀይመዋል ማለት ነው። ተቀይመዋል። ስለዚህ ትራምፕ ምንድን ነው ያሏቸው? ሚስቱ ጥፊ የምትወለውለው እኮ ነው በጥፊ። እሱን እንኳን ማድረግ ያልቻለ ሰው እኮ ነው። ለምን ከኢራን ጋር የኢራን ጦርነት ያደረገፍኩም ነው። ሌላ ታሪክ እኮ እኔ እውነቱ ጠይቀኝ። እኔ ከምን ጋር የተያዘ ቃል እንደሆነ አላውቅም። መቼም አንድ ቀን ዶናልድ ትራምፕ የሚሞታሉ ሰው ናቸው እና የእሳቸው ሐውልት ለምን ተብሎ ነው የሚጻፈው ብለህ ብትጠይቀኝ ነው የምነግርህ። በጣም ተደጋግሞ ተጽፎ አውቀዋለሁ። ሁሉም ሰው የማይገባውን ነገር እየያዘ ነው እሱን ነገር እያስቀመጠ የሚሄደው። እኔ እንደው በምድር ላይ አሁን ባላቸው እንደ ውሽንፍር ናቸው። ውሽንፍር በቃ ሲምፕሊ ውሽንፍር ፈለጉትን ነገር በየትኛውም በኩል ማለት እኔ ሁላችንም ታይታኒክ መርከብ ላይ ማለት ይችላል እኮ ታሜ እኮ ያለው መስከን እኮ ያለው ያውም በፖለቲካ ደረጃ ሊደርሺፕ የአሜሪካን ፕሬዚዳንት ሆነ እኮ በጣም መስከን እኮ ያለው ትክክል እኮ ነው። አሁን ይኸውልህ እሳቸውን ለመደገፍም ለመተቸትም እንተውና በከፍት ሰው የቆም ሽንፍር ናቸው። ማንም ሰው ይህችን ዓለም እንዲህ አንዴ ወደ ግራ አንዴ ወደ ቀኝ አንዴ እንደ ኳስ ነጥሮ አንዴ ደግሞ ያደረገ ሰው የለም እና እሳቸው ብቻ ናቸው የሚገባቸው። እኔ ከሃይማኖት አንፃር እኮ ነው ይቅርታ ታረማ እንደው እሳቸው መጨረሻ ላይ የዛሬ 20 ዓመት ሊሆን ይችላል ይቆያሉ ብለህ ነው? አይ ያርግናል። ለሰው ሁሉ ነው እቺ 3 ብቻ በሰላም እንለቅ። ሌላው የእሳቸው ጉዳይ እንደው ይሄዳቸው እግዚአብሔር እኔ እንደሞ ይርሳኝ ምን አለ ሁሉ ሰው ተቆጥሮ ገቢ ይደረጋል። አንዳንዶቹን አርሳል እና በእውነቱን ለመናገር የእሳቸው ሐውልት ላይ ኢፒታ ይባላል። እሱ እንደው ቢጻፍ ለእሳቸው ብቻ ነው የሚገባው ብለው ነው ሩጫዬን ጨርሻለሁ። ምንድን ነው የቀራቸው? አላደረጉም። ምንም አድርገዋል አይደለም እንዴ? ወይም ውሽንፍሩ ጋባ ተከተተ እና ለማንኛውም ዶናልድ ትራምፕ ቁጥር እንግፋይ ትግብ ነገራችን እኔ የአዲስ አበባ እና የዋሽንግተን ታይም እያነጻጸርኩ ማህበራዊ ሚዲያ ገጻቸው የገቡበትን ሳይ እንቅልፍ አይተኛም። ኦፍ ኮርስ ኤቭሪ ታይም አይደለ እንዴ? አሁን እኮ ሲኤንኤን እና ቢቢሲ እኮ አልመሰለኝም እኮ ዜና የሚጠበቅበት። ብሬኪንግ ኒውስ እኮ ያለው እኮ ሶሻል ትሩዝ ላይ ነው እና ቢቢሲ ማረጅ እኮ ለሲኤንኤን እኮ አረጁ አሁን እና ዋንኛው ትልቁ ቢቢሲ የዶናልድ ትራምፕ ችግሩ ምንድን ነው? ፕሬዚዳንት ትራምፕ አሁን ከዚህ ከድርድሩ ጋር ብትል በተለያየ መንገድ የሚናገሯቸው በተለይ ድርድሩ ጋር ተያይዞ ስለ ኢራን የሚናገሯቸው ነገሮች መሬት ላይ በዚህኛው በኩል ተቀባይነት የሚያጣ አሁን ለምሳሌ የዚህ ለጦርነቱ መንስኤ የሆነው የኢራን ዩራኒየም ማበልጸግ የኒውክሌር ጉዳይ ነው። እሱን እሳቸው ኢራን ዩራኒየሟን ለአሜሪካ ልታስረክብ ተስማምታለች ብለዋል። አጃ 60% የበለጸገ ነው። ትንሽ ስቴፕ ነው። 11 ኒውክሌር ቦምብ ምንም ቢሆን በዚህ በኩል መስተቀባይነት አገኘው። አሁን እሱን ካስረከቡ ማለት እኮ ጦርነቱ ቆመ ማለት ነው። እሱን ቦምብ ማይራን ያዘች ማለትማ ርመን አውጣ ሆርሙሰር አሁን እኮ አውጣ በመልቴር ነው በዋልቴር እኮ አይ 60% እኮ በሷ እጅ ነው ያለው አይደል? አሁንስ ቢሆን በኢራን ማየት እሳቸው መትቼው ተበዛ ደስቶላል የሚሉት ነገር አለ። ግን ያው አለ አሁን አይ እሱን ለማውጣት ቢፈልጉ ይላል በ10 ሺህ የሚቆጠር ጦር መላክ አለባቸው። በኢራን እየተተኮሰበት ማለት
በኢራን የተኮሰበት ያው የአሜሪካ ወታደር ከላይ በአየር እየተዋጋ ምንድነው ጥሎ እየወደቀ ነው። እንግዲህ የተወሰኑ ኤክስፐርቶች ምናምን እዛው ገብተው ሙሉ በጣም አስቸጋሪ ነው የሚሆነው። አሁን እሳቸው በስምምነት የሚፈልጉት ኢራን በጀ ብላ ራሳቸው ቋሊባፍ ፋኖስ ይዘው እዛው ዋሻ ውስጥ አብሮቆጭሎ ይሄ ነው ሊሉ እየተቆሙ ከዛ ቆፍሩ ከዛ አውጥተው ነገር አድርጎ ሊሉ ነው አስወጥተው ምናምን ነው በረከት በስባት ገበርግዛይር ቋንቋ ለዶናልድ ትራምፕ ነው በረከት ይለው ብሏል እኮ ዶናልድ ትራምፕ። በቃ ሊሰጡ ነው ለኛ ተነጋገርን ጨርሰናል ብለዋል አሜሪካ ማለት። በዛ በኩል ቭላዲሚር ፑቲን ይሄ እንደማይሆን ያውቃል ማለት ብቻቸውን እንኳን ኢራኖች የሚሰሩት እኔ ኮትላይን አላቸው ቻይና ቤጂንግ እና ሞስኮ። ስለዚህ አሁን ፑቲን ምን አሉ? ቆይ እኔ ጠሙን ማብረድ እችላለሁ፣ ይሄ ጦርነት እንዲቆም እኔ ማገዝ እችላለሁ። ለኢራንም እንደዚህ የኒውክሌር አፋፍ ላይ ደረሰ ቦምብ እኮ ኦልሬዲ ሆኗል እኮ ይዘሽ በዚህ ሁኔታ ሰላም አይቀጥልም፣ ማዕቀቡም አይነሳልሽም። የዚህ ጦርነት መቀጠል ለአንቺም ለዓለም የሚበጅ አይደለም። ስለዚህ ይቅር ከእጅሽ ውጣ ለኢራን። ለዶናልድ ትራምፕ ደግሞ እርሱ ያሉት ትክክል ነው፣ ከእጇ መውጣት አለበት። ወጥቶ ሴት ሄድ እሱን ለእኛ ተውት፣ ለእኛ ትስጠን፣ ባደራ ይቀመጥ፣ እኛ ጋር ባደራ ይቀመጥ። ዶናልድ ትራምፕ ደግሞ በእነ ባይደን ጭባጥ ቤት ወጣችሁበት ጊዜ ይበቃችኋል። ወንድ ነህ አንተ፣ እሷ ልጅ አተሳሉ ማነው ቭላዲሚር ፑቲን እዚህ ውስጥ አትግባ ብያለሁ። አንተ ሰው ለእኔ ነው የምትሰጪው፣ ቀጥታ ለእኔ ትሰኛለሽ አሉና ሁሌ ደግሞ ማህበራዊ ገጻቸው በነገራችን ላይ ጆክ ሊመስላችሁ ይችላል ብላለች። ተስማምታችሁ ብሏል እኮ ኢራኖች መግለጫ ሰጡ። የለም ማነው ያለው? በመጀመሪያ ደረጃ ይሄንን ለእኔ ይሰጠኝ የሚል ጥያቄ አሜሪካ ብታደርግ እኛ መቀመጣችን ድርድር ጠረጴዛ ላይ መቀመጣችን ኢሴንን ስታርተር እንድትገስግል ታረዳል እንጂ ግን ምን ማድረግ እንችላለን? ራሳችን እንግዲህ ኢራኖች ምን እንዳሰው አታውቀው። ራሳችን ይሄንን እኔ እንግዲህ የማውቀው ድሮ እናቶቻችንም ሲያወጡ እናስታውሳለን አይደል? ለምሳሌ ምርጥ አረቄ ምንድን ነው? የት ሀገር ነው? አረቄ ይጠመቃል አይደል? ስለዚህ የአረቄ ምርጡ ምንድን ነው ይባላል? አንደኛ ደረጃው የአረቄ መሆኑ ነው ማለት ነው። አለው ዝም ብለህ ነው እየጠጣኸው። መቼ አረቄ ጋር ብዙ ወዳጅነት የለኝም። ዳግም አረቄ አሁን ድንገት መኪና መንገድ ላይ ቢቆምብህ ዝም ብለህ አጠጣው። ችግሩ ከሾፌሩ የሚተርፍ አረቄ ያለው ነው እዚህ ሀገር ሲተርፍ አይደለ እዛ ውስጥ የምንከተው ትልቁ ችግር እኮ ነው። አደጋም የበዛው እንደዛው ነው እኮ እንጂ ዳግም አረቄ ማለት the best ነው፣ the most purified ነው። የአልኮል መጠኑ ከፍተኛ ነው። እሱን ሁለት እንቁላል ቁጭ ቁርስን ካደረክ በኋላ አንድ አራት መለኪያ በላዩ ላይ ካደረክ ዘፋኟ እንዳለችው እንደ ቤልጂክ ጥይት ነው ራሱ። በሱ ነው የምትሄደው። ግን ከሱ በታች ያለው ደግሞ ሊትሮ ነው፣ በሊትሮ ነው የሚሸጠው። ስለዚህ አሁን ኢራን የኒውክሌር ቦምብ ሰራ ማለት እኛ እንደሚገባን ነው እኮ ውስጡ ብዙ ነገር አለ እና እሱ በዳግም አረቄ ደረጃ ደርሷል። የቀረው ከ60 ወደ 90 ማሸጋገር ነው ይላል። እቺ ደግሞ በታይም ሲያስቀምጧት በጣም ቀላል ማክሲመም በሳምንት ወይም በ10 ቀን ውስጥ የሚያልቅ ይላል። አሁን ወደ 90% አደረስኩ ማለት የ60ውን ኒውክሌር ቦምብ አለ ማለት ነው። ከዛ በኋላ ይሄ እንጃ ማቀፊያውን ነው እንትን ይሄ ወደ ዎርሄድ ፎርም አድርጎ ሚሳኤል ላይ ለመጥመድ የሚያደርግ ለወራት የሚፈጅ ስራ ብቻ ቀረ ማለት ነው። አሁን ኢራን ይሄን በዚህ ውስጥ አሁን ያላት ሁኔታ እየተመታች ምንድነው አሁን ኢራን እያሰበች ያለችው? ዋይ
አሁን እኮ ያን ነገር ይዞ ቢሆን ሲጋጭ አንድ ቦምብ እኮ መያዝ ቢቻል ወደሚል ነገር ልትሄድ ትችላለች ተብሎ በጣም የተሰጋበት። ስለዚህ አሁን ይችን ከኢራን እጅ ማውጣትና አሜሪካ እጅ ማግባት ትልቁ የድርድሩ አንዱ ነጥብ ነው። ይችን በር ከማስከፈት ጀምሮ ይችን ጠንቀኛ በር የማስከፈት ሁላችንም የዛች በር ተጎጂ ነን። ይሁንና እንግዲህ እስካሁን ስናወራ የቆየነው ኢስላማባድ አሁን የወጣ ዜና እንዳየሁት አንዳንድ ጥሩ ሁኔታዎች አሉ። አልፈን ልንሄድ ነው፣ ፓኪስታንንም አብረተን ወደ ኦማን ወደ ራሽያ እንሻገራለን ያሉት የኢራን ሰዎች ትንሽ መለስ እያለ ነው እንትናቸው ቀልባቸው እና በጣም እርግጠኛ ነኝ ይሄን ፕሮግራም ዘግተን ስንወጣ ኮቴ መናናዎቹ መልእክተኞች ዊትኮፍና ጃሬድ ኩሽነር አውሮፕላን ላይ ናቸው። ኮቴ መናና የምላቸው እስካሁን የገቡባቸው ድርድሮች በሙሉ ውጤት አላሉ። ከዩክሬን ራሽያ ዩክሬን በራሽያና በዩክሬን መካከል ያለው መቋሰል አሁን ይሄ ነገር ጋብ ካላለ ስለማናወራው ነው እንጂ በጣም የሚገርም ነው። ብዙ ቦታ ላይ የሐማስ ጉዳይ ላይ ብቻ ነው እንግዲህ እሱም አክቹዋሊ ዶናልድ ትራምፕ ናቸው እና እነ ቋሊባ ፌዴራል ይሁንና አንዳች ፍንጭ የሚገኝ ከሆነና እነዚህ በሚለዋወጡት ነገር ከቴህራን ቋሊባፍን የሚያስጠራ ከሆነ ምክትል ፕሬዚደንት ጄዲ ቫንስ እና ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጫማ ሳይወልቁ ነው እየተኙዋሉት። ባይዘው ለምን ወዲያው ተሳፍሮ ለመሄድ ነው። ቀጥታ ባጣዳፊ እዛ ይገባል። ኢራን እሺ ብላለች ከተባለ ለመፈራረምና ለማለት እዛች የሆነ ነገር ይዘው ወጥተዋል። እቺን በነ ጃሬድ ኩሽነር በኩል ተደርጋ እነ ጃሬድ ሃሎ ጨዋታው ጥሩ ነው ካሉ እንትና ይተኮሳሉ። ጃሬድ ማለት ነው ጄዲ ቫንስ ይተኮሳሉ። ከኢራን ደግሞ ቋሊባፍን ተኩሳለች። ከዛ ነገሮች እዛ ከሰመሩ አሉ ዶናልድ ትራምፕ ምን አባቱን ስናለ ፊርማ ራሴስ ቤት እና ፔዜሽኪያንም ከኢራን ሄዳሉ ነው የሚባለው ፕሬዚዳንት። ይሄ ሁሉ እንግዲህ የቀናት ጉዳይ ነው።